ዕውቀት ብቃት አቅም ጀግንነትን ያጣመሩ ሰዎች እንኳን ቢመጡ እዛ ቦታ ላይ ለመድረስ የዘር ኮታው ላይፈቅድላቸው ይችላል። ነገር ግን ፖለቲከኞች ወይ ገዢው ፓርቲ ከበፊቱም ጀምሮ ለራሳቸው ዓላማና ለራሳቸው ጥቅም ይጠቀሙበት ነበረ። ይሄ የደርግ ሰራዊት ነው የኢትዮጵያ ሰራዊት አይደለም ብሎ ሙሉ በሙሉ ሰራዊቱን ኢህአዴግ በትኖታል፣ ህወሓት በትኖታል። እንደው ቀጠናው ላይ አሁን እንደ ኤርትራ እንደ ግብጽ ያሉ ሀገራቶች ኢትዮጵያን በሚጎስሙበት ሰዓት ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ቤተሰቦቻችን እንደምን ቆያችሁልን? ሐሳብ ዴሊያችን ጀምሯል። በዛሬው ሐሳብ ዴሊ ፕሮግራማችን በዕለቱ የተከናወኑ አበይትና ዋና ዋና ጉዳዮችን በሐሳብ ጠረጴዛችን ላይ የምንወያይ ነው የሚሆነው። እናንተም በፕሮግራማችን ላይ ያላችሁን ሐሳብ አስተያየት በታች ባለው የመልእክት መስጫ ሳጥን ላይ ብታስቀምጡልን ደስ ይለናል። የሰብስክራይብ ምልክቱንም ሰብስክራይብ አድርጋችሁ ቤተሰባዊነታችሁን እንድትቀጥሉ እንጋብዛለን። እንግዲህ በዛሬው አበይት ጉዳዮችን ላይ በርከት ያሉ መረጃዎችን ይዘን የመጣን ነው የሚሆነው። እኔ ዮርዳኖስና በረከት አብረናችሁ ቆይታ የምናደርግ ነው የሚሆነው። በረከት እንኳን ደህና መጣ። እግዚአብሔር ይመስገን። እንግዲህ በዛሬው መረጃችን ሰፋ ያሉ ጉዳዮችን ይዘን መጥተናል። በተለይ በቀጠናው ላይ ያለው ሰላምና አለመረጋጋት በሰፊው እየታየ ነው የሚገኘው። የሀገራችን መከላከያ ሰራዊትም እንግዲህ በዚህ ጉዳይ ላይ ሰፋ ያለ ትንተና ሲሰጡ ነበር የመከላከያ ሚኒስተሩ ኢንጂነር አይሻ መሐመድ። እንደው ቀጠናው ላይ ያለው ውጥረት እየተባባሰና እየከረረን የመጣው ሌሎች ሀገራቶችም እንግዲህ ኢትዮጵያን የመተንኮስ ስራ ቀጥለውበታልና እንደው የቀጠናው ሰላምና መረጋጋት በምን ይቆያልና ምን ይሆናል የሚለውን በሰፊው የምንወያይ ነው የሚሆነው። በረከት ወደ ማሟሟቂ ሐሳባችን ስንገባ እንደሚታወቀው ግብጽ አዲስ ፕሮጀክት እንግዲህ እሁድ ዕለት ይፋ አድርጋለች። በዚህም አዲሱ ፕሮጀክቷ ወደ 70% የአባይን ፍጆታ የሚወስድ አዲስ ፕሮጀክት ነው። የአባይ ግድብ እኛ ስንገድብ ትልቅ ተቃውሞ የምታነሳ ሀገር አገሪቷ ላይ በአባይ ውሃ ላይ በጣም ሰፊ ፕሮጀክትን እየሰራች ነው የምትገኘውና ይሄ ሰፊ ፕሮጀክት እሷ ያላትን እድገት እያፋጠነች ኢትዮጵያ በምትሰራቸው ፕሮጀክት ላይ ትልልቅ እንከን እያነሳች የምትገኝ ሀገር እንግዲህ አዲስ ፕሮጀክት ይዛ መጣለች። ይሄን ፕሮጀክቷ ከካይሮ 42 ኪሎ ሜትር ርቀት ላይ የሚገኝ ነው። ወደ 7% የሚሆነው ያላትን የአባይ ተፋሰስ የሚጨምር ነው የሚሆነው። በዚህ ፕሮጀክቷ ላይ አዲስ የበረሃ ከተማ የመገንባት እቅድ አላት። ይህም የበረሃ ከተማ እንግዲህ ተያይዞ ሌሎች የግብርና ሂደቶች አሉት። ወደ 2.2 ሚሊዮን ሄክታር መሬትን እንግዲህ በግብርና የማልማት እቅድ አላት። ዋናዋ የውሃ ባለቤት ሀገር ውሃ እየተጠማች በውሃዋ መጠቀም ሳትችል እንዳትጠቀም እንከን እየሆነች ያለች ሀገር እንግዲህ በራሷ ውሃ ላይ ሰፊ ፕሮጀክት ይዛ እያስፋፋች ትገኛለች እና ግብጽ እየሄደችበት ያለው መንገድ ነው። በምን ትመለከተዋለህ? በመጀመሪያ ነገር በምን እንየው መሰለህ፣ ኢትዮጵያ የላጭን ልጅ ቅማል በለዋል። እኛ ተጠምተን እኛ ውሃተን እውነት ለመናገር እኔ ሰፈሬ በሳምንት አንድ ቀን ነው ውሃ የሚመጣው። ኦልሬዲ ታንከር ተወስቀውን እና ምን ወደ ዋናው ነገር ስንገባ ግብጽ ከተማ ልትገነባ ነው። ግን ዋናው ነገር የዚህ የከተማ አዲሱ ከተማ መስረታው ዋናው አይዲያ እሱ አልነበረም። ዋናው አይዲያ ካይሮ በጣም በከፍተኛ ሁኔታ ምናልባትም ኒውዮርክን በሚያስንቅ ሁኔታ የሰው መጨናነቅ ውስጥ ነው ያለችው ከተማዋ። በጣም ዴንሲቲው የሰው ዴንሲቲ ወደ አንድ ቦታ የመሰብሰብና ያ ደግሞ ዴንሲቲ በዚህ ሂደት ውስጥ የሚቀጥል 5-6 ዓመታትን የሚቀጥል ከሆነ የዓለማችን ከፍተኛ መጨናነቅ የሚታይበት ቦታ ሊሆን ይችላል። አሁን ግብጽ ልታደርግ ያለችው ነገር ምንድነው? ራቅ ብላ አዲስ ከተማ የመመስረት አንደኛው ሂደት ያ ነው። ይሄ ነው ችግሯን ለማለፍ ነው ወደዚህ የመጣችው። ሁለተኛ ነገር ደግሞ ይሄ ከተማ ሲገነባ የግብፅን የቱሪስት እንቅስቃሴ ያሳድጋል ተብሎ እቅድ ውስጥ ገብቶበት ነው ሄደው። በዚህ ላይ ደግሞ አሁን የውሃ ኮንሰምሽኗ ይታወቃል። ግብጽ በእርግጥ ስለምታለቃቅስ ነው እንጂ ግብጽ ያን ያክል የህዳሴ ግድቡ አይጎዳትም፣ ቢጠቅማት እንጂ አይጎዳትም። እሷም ታውቀዋለች። በነገራችን ላይ ግብጽ ታውቃለች የህዳሴ ግድብ ምንም አይነት ነገር እንደማይነካት ታውቀዋለች። እንደውም ጥቅም ነው ያለው። እንዴት የሚለውን ጥቅም እናንሰው። ለምሳሌ ብዙም ኢትዮጵያ ውስጥም ያሉ አንዳንድ ህብረተሰብ ክፍሎችም ግብጽ የምትለው በተደጋጋሚ የምታወራው ነገር ስለሚሰማ እኛም ውሃውን ገደብን ብለን ሁሌም ወደ መስከረም መዳረሻ ላይ እንናገራለን። ኢትዮጵያ ይሄን ያህል ኪዩቢክ ሜትር ውሃ ይዛለች፣ ይሄን ያህል ይዛለች እየተባለ ይወራልና ብዙ ሰውም የሚመስለው ውሃውን እየገደብ ነው እያያዝ ነው ግብጽን እያሳጣናት አይነት ስሜት ይመስላል። አይደለም። እኛ
የአባይን ውሃ እናቁመው ብንል እንኳን ማቆም አንችልም። ምክንያቱም ይሄ ተፈጥሮ ነው። ትገድበዋለህ 5-6 ዓመት የአባይን ግድብ እናውቀዋለን። ሞላህ አይደለ? ከዛ በኋላ ወዴት ልትል ትችላለህ? አችልም። ያለ አማራጭ ሌላ ግድብ ነው። እሱም ይሞላል፣ ሌላ ግድብ እንደገና ይሞላል። ምንም ማድረግ ማስቆም አችልም። ይህ ተፈጥሮ ነው። እንደውም ጥቅሙን ልንገርህ፣ ለታችኛው ተፋሰስ ሀገሮች ያለውን ጥቅም እናንሳ። አንደኛ ጥቅሙ ፍለድ አይኖርም። ኢትዮጵያ ውስጥ ከፍተኛ የሆነ አብሶ በክረምት በሰዓታቶች ላይ ከፍተኛ የሆነ ፍሳሽ ይመጣል። ሱዳንን ጠርጓት ነበር የሚሄደው እስከ ዛሬ ድረስ። ሙሉ ከተማ የሚያነሳበት ጊዜ አለ። በቀንድ ከብት ነው የምትታወቀው። ሙሉ የቀንድ ከብት ሰብስቦ ጠራርጎ ነው የሚሄደው አባይ። ይሄ ነገር አሁን ይቀራል። ፍለድ የሚባል ነገር ጎርፍ፣ የድንገተኛ ጎርፍ በተኙበት ጠርጓቸው ጨፍኖ ሲነቁ ሌላ ሀገር ገብቶ የሚነቁበት ነገር አይኖርም ከዚህ በኋላ። የተመጠነ ነው የሚሆነው ማለት ነው። ሁለተኛ ጥቅም ደግሞ ልንገርህ፣ አይበለውና እንደው ቢያጋጥም ድርቅ ቢያጋጥም በታችኛው ተፋሰስ ሀገሮች ላይ ድርቅ ቢያጋጥም ግብፅን ጨምሮ ቢያጋጥም ሪዘርቭድ እዚህ ጋር ውሃ አለ። አንተ ጎረቤት ተጠምቶ አንተ ዋይዝ ትቀመጣለህ እንዴ? ይሄ ሰብአዊም አይደለም። ሰው ጥቅም ነው እዚህ ያ መኖሩ፣ ሪዘርቭድ መሆኑ ጥቅም ነው። ይሄ ደግሞ ይታወቃል። አሁን የምትገነባው ከተማ ደግሞ ይባስ እስከዛሬ ድረስ ካላት ኮንሰምሽን ተጨማሪ 7% የሚጠይቅ ነው። ዮርዲ ምን አለ መሰለህ፣ ግብፅ እስከዛሬ ከምትጠቀመው 7% ተጨማሪ ውሃ ኮንሰምሽን ነው የሚጠይቃት። ይህን ደግሞ እኛን የሚያሳስበኝ ጉዳይ አይደለም። እንኳን 7% ለምን አይጠይቃትም? እሷ እኛን አይመለከትም። ምክንያቱም እኛ ከለቀቅነው በኋላ ከፈለጉ ይጠጡት፣ ከፈለጉ ይድፉት። እኛ ኦልሬዲ ሰተናል። አዎ፣ ግን በረከት ምን መሰለ፣ አሁን ይሄ የውሃ ፍጆታዋን ወደ 7% ከፍ አድርጎ ይሄ ሌላ አዲሱ ከተማ የሚወስድባት ከሆነ የግብርና ምርቴ እየቀነሰ ነው። የቀነሰበትን ምክንያት በአባይ እጥረት ምክንያት ነው። ሁሌ እንደምናውቀው ግብፅ በሌሎች ሀገራት ሚዲያ በአረቦቹ በና አሜሪካ ላይ ነው ተንተርሳ እነዚህ አይነት ጉዳዮችን የምታነሳው። ከዚህ በፊት የውሃ መቀነሱ ሊያመጣብኝ ይችላሉ የምትላቸውን ጉዳቶች ትዘረዝር ነበር። የራሷን ፕሮጀክት እያስፋፋች ራሷ ላይ ግብፅን እያለማች፣ ግን ኢትዮጵያ በምትለቀው ውሃ ላይ ይሄ የህዳሴው ግድብ የያዘው ገደብ አለ አይደለ? ያ ፕሮጀክት አሁንም ግብርና ምርቴ ላይ ትልቅ ተጽዕኖ ያመጣል። ነገር ግን የውሃ ፍጆታውን ያጠፋውና ያባከነው ማን ነው? ራሷ ነች። አዲስ ከተማ ፈበረከችበት። ግን አሁንም እሷ በትላልቅ ሚዲያዎችና በትላልቅ ሀገራቶች ላይ ከዚህ በፊት በህዳሴው ግድብ ላይ ስትሄድባቸው በነበረ መንገድ ላይ አሁንም የድርድርና የውይይት ይሄ የተፋሰሱ ሀገራቶች ውይይት ይካሄድ ቢባል የአባይ መጠን የሚፈስልኝ የውሃ መጠን እየቀነሰ ነው የሚለውን አቤቱታ የማንሳት ልምድ ያላት ሀገር ስለሆነች ኢትዮጵያ ላይ ጫና ለመፍጠር የምትሞክራቸው መንገዶች ከሆኑት አንዱ አንጻር የምንመለከተው ጉዳይ ነው። ዮርዲ፣ እንደውም በዚህ አጋጣሚ ይሄንን ነገር ብታነሳው ለእኛ ትልቅ አድቫንቴጅ ነው። ለምን መሰለ? አንደኛ በግብፅ የውሃ ብክነት ኢትዮጵያ አትጠይቅም። ግብፅ ውሃ ታባክናለች ካልከኝ ደግሞ ማለት ነው በጣም እንደ ግብፅ ውሃ የሚያባክን ሀገር የለም። ከዚህ የሚሄድላትን ውሃዎች በስነ ስርዓት አትጠቀምበትም። ህገ መንግስቷ ላይ ራሱ የውሃ ብክነትን እንቆጣጠር፣ ይህን ለመቆጣጠር ደግሞ መንግስት ዋና ተቀዳሚ ስራው ይሆናል ብለው ህገ መንግስታቸው ላይ አስቀምጧል። ያ ለምንድን ህገ መንግስታቸው ድረስ የተቀመጠው? በውሃ ብክነት አንደኛ ናቸው። በዛ ደግሞ እኛ ልንጠየቅ አይገባም። እኛና እነሱ የሚያግባባን ነገር አለ። በየአመቱ የሚሄደው ወደ ታችኛው ተፋሰስ ሀገሮች የሚሄደው የአባይ ውሃ ሜዥር የተደረገ የታወቀ። ያ ቁጥር ሲቀንስ ብቻ ነው እኛ ልንነጋገር የምንችለው። ያ ቁጥር ሳይቀንስ ግብፅ ለምን ወተር ፓርክ አገነባበትም? እኛ እሱን አያሳስበንም። እንደውም ማለት ነው የዓለም ማህበረሰብ በብክነቷ እንደውም ተጠያቂ የምትሆንበት በብክነቷ እንደውም ወደ አባይ ስትቀስር ወደ ራሷ የሚነሳበት ነገር ይመጣል። ዋናው ነገር እኛን የሚያሳስበን ነገር ይዘት ነው። ሁለት ደግሞ ምን አለ መሰለ ዮርዲ፣ አዲስ የምትገነባው ውሃ ከተማ ላይ የውሃ መጠኑ ለምን በዛ የሚለውን ነገር እናንሳ። አንደኛ ነገር ይሄ ከተማ ላይ ግንባታ ፕሮጀክቱን ዲዛይን ከዚህ በፊት የወጣው አይ ቲንክ ከ3 ወር በፊት ነበር የተመለከትኩት። አንደኛ በረሃ ከተማ ነው። የበረሃ ከተማ ደግሞ ምን አለው?
ኢቫፖሬሽን አለው። ሁለተኛ ነገር ደግሞ በረሃ ላይ ሆነ ምን ያህል ውሃ ኮንሰምሽን አድ እንደሚጨምር እናውቃለን። በዛ ላይ ሶስተኛ ነገር ማንሳት የምንችለው እነዚህን ቅንጡ ሌግዠሪ የሆነውን ሲቲ ለመገንባት ስትል የምታወጣው ራሱ የውሃ ፍጆታ አለ። ግብፅ ከዚህ በፊት ምን ብላ ነበር ካስታወስ? ከአንድ 3 ዓመት በፊት ከቀይ ባህር ላይ ውሃን ሳክ አድርጎ ፕሮሰስድ አድርጎ ጨውን ኤክስትራክት አድርጎ የሚለይ መሳሪያ ስታስገነባ ነበረ። ፋብሪካዎች አንድ አይደለም ወደ 4-5 ድረስ የሚደርሱ ያንን መጠቀም ትችላለች። እኛም ይመለከተን በየአመቱ ከሚወርድላት በኪዩቢክ ሜትር ከተሰላው ቁጥር ላይ ሲቀንስ ብቻ ነው የሚመለከተን። ግን ለኛ ደግሞ ይሄ ምን አድቫንቴጅ ነው ከተማ መገንባቷ የሚለው ነገር እናንሳ። ለኛ አድቫንቴጅ አለው። ግብፅ የብክነትና ይሄ ውሃን በስነ ስርዓት አለመጠቀም አያያዟል ሌሎች ሀገራቶች ሲመለከቱ እውነትም ግብፅ አባካኝ ነች የሚለውን ነገር ራሷ ላይ ይመጣል። እስከዛሬ ድረስ ወደኛ አይደለም የሚቀሰረው፣ አሁን ወደ ራሷ የሚቀሰርበት ሰዓት እየመጣ ነው የሚል እሳቤ አለ። ሁለት ደግሞ ለኛም ንቃት ያስፈልገናል። ዛሬ የኢትዮጵያ የግሬት ሬኔሳንስ ዳምን ስለገደበች የሁሉ ጩኸት ተነስቷል። ነገስ በነገራችን ላይ መንደሪን ምናምን የሚባሉት ድፍን አረብ ሀገራትን የሚያጥለቀልቀው የአረብ ብርቱካን ከኛ በሄደ ውሃ እነሱ ፋርማቸውን አበልጽገው አሳድገው ከነሱ ከራሳቸው አልፈው ለአረብ ማርኬት ላይ ገብተው ትልቁን የብርቱካን ገበያ የያዙት እነሱ ናቸው። እኛ የአባይ ምንጭ የተፋሰሱ ዋና ሀገር መነሻ የሆነች ግን በብርቱካን አንታወቅም። እንደውም የኢትዮጵያ ሕዝብ መንግስትም በዚህ ቁጭት ይዞት እንደውም የኛን ውሃ ዛሬ ገድበኗል፣ ነገ ደግሞ በቲዩብ እያደረግን ከፍተኛ ግብርና ቦታ ሊሰራባቸው የሚችሉ ሰፋፊ ክፍት መሬቶች አሉ። እሱ ላይ እንደውም ወደ መጠቀም መሄድ መቻል አለብን። እኛም ባልታወቅንባቸው ቦታዎች ላይ መታወቅ አለብን። የምግብ ዋስትናችንን ደግሞ ማረጋገጥ አለብን። ለእኛ ነው ትምህርቱ። አዎ የግብፅ ከፍተኛ ስጋት እኮ ይሄ የህዳሴው ግድብ የግድቡነቱ ብቻ ሳይሆን ከህዳሴው ግድብ ጋር ተያይዞ በቀጣይ የሚሰሩ ፕሮጀክቶች ያሳስቧታል። አሁን ይህ ሁላ ክርክር የምታነሳው ዛሬ አባይ ላይ ያለው ውሃ አንሷት ምናምን አይደለም። ከበቂ በላይ እንደሚለቀቅላት ታውቃለች። ግድቡም የሚችለው መጠንና የሚፈሰውን ታውቃለች። ነገር ግን የኢትዮጵያ መንግስት በዚህ ልክ ይህንን ፕሮጀክት መስራት ከቻለ ኔክስትስ ምንድን ነው የሚፈጠረው? አሁን የግብፅ ትልቁ ስጋት ቀጣይ ከአባይ ተፋሰስ በታች ባሉ የኢትዮጵያ ክልሎች ላይ እኮ እንደዚህ አይነት ፕሮጀክት የምንሰራበት እድል በጣም ሰፊ ነው። ምክንያቱም እንደ ማሳያ አባይ ግድብ አለ። ዋናው ላይ ገድበ ሰፊ የምታገኘው እድል ካለህ በቀጣይ ሌሎች ግድቦችን ገድቦ የሚሰራው ስራ የግብፅ ስጋት ስለሚሆንባት ሁሌም እንደምታነሳው የህዳሴው ግድብ ውሃ እያሳንሰኛል ይቀንስብኛል የሚለው ስጋቷ ይሄ ብቻ አይደለም። ቀጣይ ምን ይሰራሉ፣ እነዚህ የሚሰሩ ስራዎችስ ምን ያህል ተጽዕኖ ያመጡብኛል የሚለው ፍርሃት ስላለባት አሁንም በምትሄድበት መንገድ ሄዳ የህዳሴው ግድብ የማሰናከል ሂደቱን አልተሳካላትም። አሁን ኦልሬዲ እያለቀ ነው። መስከረም አካባቢ የሚመረቅበት እድልም እንዳለ እየተነገረ ነው። ነገር ግን ቀጣይ የሚሰሩ ፕሮጀክቶች የግብፅ ራስ ምታት ስለሆኑ ግብፅ አሁንም በህዳሴው ግድብ ዙሪያ ላይ ዝም የምትል ሀገር አይደለችም። በነገራችን ላይ የዚህ ፕሮጀክት ጥንስስ ከ3 ወር በፊት የታሰበ ነው ብያለሁ። ለምን በዚህ ሰዓት ፕሮጀክቱ ይፋ ሆነ? ለምን በዚህ ሰዓት ላይ ፕሮጀክቱን ማስነሳት አስፈለገ የሚለውን ነገር እናንሳ። ኢትዮጵያ ከ3 ወር በኋላ ግድቡን ገድባ ምርቃቱን ሪቫን ትቆርጣለች። ሙሉ በሙሉ ኮንስትራክሽን ስራ አልቆ የሜካኒካልም ኤሌክትሮሜካኒካልም እያንዳንዱ ፊዚካል ግንባታ በሙሉ አልቆ ነው ይህን የምታደርገው። ይሄ ደግሞ ሲሆን የግብፅ ፖለቲካ ውስጥ ከፍተኛ መጉረምረምና የውስጥ ፖለቲካ ይበላሻል። ለምን ይበላሻል መሰለ? ይሄ የህዳሴ ግድብ መቼ ነው የተገነባው? ታስታውስ ከሆነ ግብፅ የጸደይ አብዮት ሲነሳባት የውስጥ ግርግር ውስጥ ስትገባ ጭንቀት ውስጥ ስትገባ እንኳን የአባይ መገደብን ቀርቶ ህልውናን ማረጋገጥ ያቃታት ጊዜ የዛ ጊዜ ነው ግንባታው የተጀመረው። ግንበኞች እኛው፣ የፋይናንስ ምንጭ እኛው። ይቺ ንግግር ራሱ በነገራችን ላይ ፖለቲካ አላት። ምክንያቱም የአባይን ግድብ መገደብ ለመጀመሪያ ጊዜ የተጀመረው እቅዱ በዲዛይን ደረጃ የተጀመረው በአፄ ኃይለ ሥላሴ ጊዜ ዘመን ነበር። በአፄ ኃይለ ሥላሴ ጊዜ ዘመን
የአሜሪካ ሪሰርች የሚያደርግ ተቋም መጥቶ ሪሰርች አድርጎት ኢትዮጵያ ወደ 10 ቢሊዮን ዶላር ቀሪውን ደግሞ ወደ 100 ምናምን ቢሊዮን ዶላር ከአይኤምኤፍ ተብሎ ነበረ። ግን ግብፅ ይህንን እቅድ ስላወቀች ቀድማ አደናቀፈችው። ኃይለሥላሴ ምን አሉ? እኛ ዛሬ ማሳካት ባንችል ነገ የእኛ ትውልድ ይህን ነገር ያሳካል ብለዋል። ይሄ የትውልድ ቅብብሎሽ ለዛሬ ላይ በቅቷል። ግብፅ በ14 ዓመት ውስጥ ካልተሳሳቱ በ14 ዓመት ውስጥ የህዳሴ ግድብ ግንባታ ውስጥ ለማስቆም ከፍተኛ ጥረት አድርጋለች። ከእያንዳንዱ መድረክ ላይ ኢትዮጵያን ከመክሰስ ጀምሮ ታጣቂ ከስተ ማስታጠቅ ድረስ በጎረቤት ሀገራት ውስጥ ደግሞ ገብታ እንዲሁም ጦርነቶችን በመመስረት የግብፅ የጦር ጀቶችን እስተ ማቅረብ ድረስ እስታሁን አሁን ቅርብ ጊዜ እንኳን በወራት ዕድሜ ውስጥ እንኳን የሶማሌላንድና ሶማሌ በኩል ያለውን እንኳን ውጥረት ተጠቅማ አጠገባችን ደርሳ ነበር። ያ ማለት ምንድን ነው? በወታደራዊ ኃይል ለማስፈራራት ለማስቆም ነበር የተካሄደው። ግብፅ ሁሉንም ዛቻዋ አልሲሲ ያልዛቱበት ቦታ የለም። ሌላው ቀርቶ ኤቨርግሪን እንኳን የስዊዝ ቦይን ሲዘጋ የማይመለከታቸው እኮ ነው የተዘጋው። ስዊዝ ቦይ በኤቨርግሪን መርከብ እሳቸው ምን ሲሉ ነበረ? ዛቻ ሲያቀርቡ ነበር ለኢትዮጵያ የማይመለከትን ቦታ ላይ ማለት ነው። ይሄ እብደት ይኸው ግብፅ እስከዛሬ ድረስ ጮሃ ማስቆም አልቻለችም። የግብፅ መንግስት ይህንን ማስቆም አልቻለም ተብሎ ስለሚተች ትጅቱን ቢያንስ ሊያበርድ ይችላል ስለተባለ ነው የአዲስ ከተማ ምስረታ መሰረተ ድንጋይ የመጣልና ወሬውንም በከፍተኛ ደረጃ የማዛመት ስራ የተሰራው ለዚህ ነው። የውስጥ ዲፕሎማሲ ችግሯን ለማብረድ የተሰራ ስራ ነው ብዬ ወስደዋለሁ። አዎ በዛም ተባለ በዚህ የአዲሱ ፕሮጀክት እንግዲህ ዞሮ ራሷን ግብፅን ነው የሚጎዳት። ያው በዲፕሎማሲ ሌሎች ሀገሮች ላይ ጫና ልታደርስ ትችላለች እንጂ እኛ ላይ የሚያመጣው ምንም ያን ያህል ተጽዕኖ የለም። ውሃው እንደፈለገች የምታገኘው ነው። እንደፈለገች የመጠቀም መብት ስላላት በዛ ተጠቅማ እንግዲህ አገሪቷን ታበለጽጋለች የሚለው የሚጠበቅ ነው የሚሆነው። ማሟሟቂያ ሀሳባችን እዚህ ላይ እናብቃ መሰለኝ። እሺ አመሰግናለሁ። ውድ ተመልካቾቻችን ወደ ዋና ጉዳያችን ተመልሰን ምንመጣ ይሆናል። ተመልሰናል ተመልካቾቻችን። እንግዲህ በዛሬ ዋና ጉዳያችን የሚሆነው የመከላከያ ሰራዊታችን አሁናዊ አቋምና በቀጠናው ላይ ያሉ ከፍተኛ ግጭት ስንመለከታለን። በዚህም ቀጠናችን ላይ በርካታ ሀገራቶች ኢትዮጵያን የመተንኮስ አዝማሚያ እያሳዩ ይገኛሉ። እነዚህ ሀገራቶችን የመከላከያ ሰራዊታችን በምን ያህል የመቋቋም አቅም አለውና ምን ያህልስ ደረጃ ላይ ደርሷል የሚለውን እንግዲህ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ሰሞኑን በሰጡ መግለጫ ላይ መመልከት ችለናል። ሰራዊታችን በርካታ ኢንቨስት ተደርጎበት በርካታ መሻሻያዎች ያሳየና አሁን ላይ ለቀጠናው ትልቅ ስጋት መሆን ሳይሆን ለቀጠናው ትልቅ ሰላምና መረጋጋት ደጀን የሚሆን የመከላከያ ሰራዊት መመስረት እንችላለን ሲሉ ነበረ። ከኢትዮጵያ አልፎ ለጎረቤት ሀገራቶች ሰላም አስከባሪ እንደሆነ ይታወቃል መከላከያ ሰራዊታችን። እሳቸውም እንዳነሱት ሌሎች ሀገራቶች ጎረቤት ሀገሮቻችን እንደዚህ አይነት ችግር ቢደርስባቸው የመከላከያ ሰራዊታችን እነሱን ከመውጋት ይልቅ ለነሱ ፈጥኖ የሚደርስ ኃይል ነው። ነገር ግን ኢትዮጵያን ለመተንኮስ የሚመጡ የትኛውንም ኃይል ለመቋቋምና ከየትኛውንም ኃይል ሰላማችንን ለማስከበር ድንበራችንን ለማስከበር በቂ ኃይል ገንብተናል ሲሉ ነበርና እንደው መከላከያ ሰራዊታችን በአሁን ላይ ምን ያህል አቋሙ ላይ ይገኛል የሚለውን እስቲ በረከት። እውነት ነው። መከላከያ ኃይላችን በአሁን ሰዓት ላይ በጣም ጥሩ አስተማማኝ የሚባል ደረጃ ላይ ነው ያለው። ከዛሬ 7 ዓመት በፊትስ መከላከያ ህንጻው ብቻ ነበር። ያው ሰራዊቱም አለ ግን በዚህ ደረጃ አልተደራጀም። አይ የለም በሚባል ደረጃ ነበር። የለም ማለት አንችልም። እስከዚህ ድረስ እኮ ሀገር ጠብቀውና ለሀገር ደጀን ሆነው ያቆዩን ሰራዊቶች አሉ። ከ7 ዓመት በፊት ሀገር ዳር ድንበር ሲያስከብሩ የነበሩ ኃይሎች ያው የሰራዊቱ አመራሮች የሉም በማለት ደረጃ እንላለን እንጂ ለሀገር ደጀን የሆነ ሰራዊት የለም ብለን መጥራት እኮ አንችልም። በነገራችን ላይ ለመሰለ እንደዛ አድርጌ ያነሳሁት ከ7 ዓመት በፊት የነበረው መከላከያ ሳይሆን የፓርቲ ጠባቂ ነበር። ቀዩ መጽሐፍ የሚባል አንድ ትልቅ መጽሐፍ አለ። እሱ ቀዩ መጽሐፍ ምን ይላል መሰለ? የኢፌድሪ መከላከያ ኃይል የሚጠብቀው ገዢውን ኢህአዴግን ነው ይላል። ፓርቲ ነበር ሲጠብቅ የነበረው። ታማኝነቱ ተጠሪነቱ ለፓርቲ እንጂ ለሀገር አይደለም። ያ ማለት ምን ማለት መሰለ? አይበለውና ወይ ደግሞ በዛ ሰዓት ላይ ኢህአዴግ ምርጫ 97ን እንደተሸነፈው
እና አፋፍሮ እንዳለፈው የሆነ ፓርቲ መጥቶ ቢያሸንፍ ስልጣን መያዝ አይችልም። ምክንያቱም የመከላከያ ተጠሪነቱ ለኢህአዲግ እንጂ አዲስ ላሸነፈው ኤክስ ለሚባል ፓርቲ አልነበረም። ያ ማለት አያርገውና አይደል ያልኩ፣ ቢያደርገውና የሆነ ፓርቲ መጥቶ ወደ ስልጣን ቢይዝ መከላከያው ችግር ውስጥና ጥያቄ ውስጥ ነበር የሚገባው። ብዙ ደም መፋሰስ፣ እልቂት ያመጣ ነበር። ምክንያቱም ተጠሪነቱ ተብሎ የተሰጠው መተዳደሪያ ማንዴት ተደርጎ በዚህ ሂድ ተብሎ የተሰጠው ለማን ነው? ለፓርቲ ነው። አሁን ለህገ መንግስቱ ነው ተጠሪነቱ። ያ ማለት ምን ማለት ነው? ብልጽግና መጣ፣ እገሌ የሚባልን ፓርቲ መጣ፣ ምርጫ ቦርድ ይሄ ፓርቲ አሸንፏል ብሎ በህገ መንግስቱ መሰረት አጣርቶ ሲያውጅለት መከላከያ ተጠሪነቱ ወዲያው ለታወጀለት አካል ይሆናል። ይሄ ነው መከላከያ ማለት። ግን እኮ በረከት በዛን ወቅት የነበረው ሰራዊታችን እንደዚህ አይነት የፖለቲካ መንገራገጮች ነበሩ በሀገሪቷ ውስጥ። ግን በዛን ወቅት የሀገሪቷን ዳር ድንበር ሲያስጠብቅ ነበር። ያው መንግስት የትኛውንም የመከላከያ ሰራዊት እኮ ለራሱ መጠቀሚያነት እንደሚያደርገው ይታወቃል። የትኛውም የፖለቲካ ፓርቲ እስቲል ነው ብልጽግና እንደው በዲሞክራሲያዊ መንገድ እየሄደ ነው እንጂ እንደ ሌሎች ፓርቲ ሌላ ፓርቲ ሆኖ ቢሆን አሁን ያለው ሰራዊት በዚህ ልክ ቢያደራጀው በዚህ ልክ በጀቱን ፈሰስ አድርጎ ሰራዊቱን ቢገነባም ያንን ኃይል ለመገልበጥ በሚመጣ የትኛውንም ኃይል ዝም አይልም። እንደው ኢንጂነር አይሻ መሐመድ እኮ ተናገሩት ንግግር ላይ መከላከያ ሰራዊታችን አሁን ላይ በህገ መንግስቱ ተመርጦ ያለ ፓርቲን ብልጽግናን ለመገልበጥ የትኛውም አካል ቢመጣ ዝም አይልም፣ ያንን አካል ይቃወማል ነው። ይሄ ማለት በኢህአዲግ ዘመንም የነበረው ኢህአዲግን ለመገልበጥ የሚመጣ ኃይልንም ይቃወማል። አሁንም ያለው ፓርቲ መከላከያ ሰራዊት በእጁ ነው፣ ይጠቀምበታል ብለን እናስባለን። ምክንያቱም ያንም የነበረው አሁንም የነበረው የሚታዘዘው በገዢው ፓርቲ እስከሆነ ድረስ ገዢው ፓርቲን ለመገልበጥ የሚመጣ የትኛውንም ኃይል የመከላከያ ሰራዊቱ ይከላከልለታል ማለት ነው። ጥሩ እይታ ነው። በእኔ እይታ ደግሞ ምን አለ መሰለ፣ ገዢው ፓርቲ ቋሚው ፓርቲ የሚባል አልነበረም። አዳት ታይም የነበረው ኢህአዲግን መጠበቅ ነው። ኢህአዲግ በምርጫ ቢሸነፍ ከገዢ ፓርቲነት ገሸሽ ቢደረግ መከላከያው የሚቆመው ከማን ጋር ነው? ከዛኛው ፓርቲ ጋር ነበር ማለት ነው። ይሄ ነው የሪፎርሙ አስፈላጊነት። ይሄ ነው ሪፎርሙ ባይካሄድ ኑሮ ይሄ መከላከያ እንደ መከላከያ ይቆማል ወይ ስንለው አስጊ ነው። ለምን? መከላከያ ውስጥ የነበሩ አብዛኛው አመራሮች ከአንድ ብሔር የተውጣጡ ነበሩ። ምናልባትም መከላከያ ውስጥ ዕውቀት፣ ብቃት፣ አቅም፣ ጀግንነትን ያጣመሩ ሰዎች እንኳን ቢመጡ እዛ ቦታ ላይ ለመድረስ የዘር ኮታው ላይፈቅድላቸው ይችላል። ይሄ ሪፎርም አስፈላጊነቱ ይሄ ነው። ለዛ ነው መከላከያ አሁን ነው መከላከያ ብዬ መወስደው ምልህ ለዛ ነው። ከዛ በፊት ችግሮች ቢመጡ ይቋቋም ነበር ወይ? አዎ አልሻባብን እኮ አፈር ከደቼ ያስገባ፣ ለምስራቅ አፍሪካ አስጊ የነበረውን እኮ አፈር ከደቼ ያስገብቷል። ከሱ ደግሞ ወደኋላ ደግሞ እንሂድ። ዚያድ ባሬ ጥጋቡን ያፈረሰለት እኮ እሱ ነው። ታውቃለህ፣ የዚያድ ባሬ ታላቋ ሶማሊያን የመመስረት እቅድ የት ድረስ ይደርስ ነበር? እንደ ሀገሪቷን ግማሽ እኮ ቀዶ ነበር። ስለዚህ አንድ ያንን ማንሳት እንችላለን። ወደኋላ ደግሞ እንሂድለት በደንብ። ወደኋላ ስንሄድ ክቡር ዘበኛ እየተባለ እንኳን በሚነሳበት ሰዓት መከላከያ ነበር። መከላከያ የነበረው ወታደሩ ኢትዮጵያ የሚል ስብዕና ስለነበረው፣ ሀገር የሚል ሉዓላዊነት የሚል ዲሲፕሊን የሚል። ከሱም ወደኋላ እኮ ብንሄድ በተቋም ደረጃ አልተደራጀም እንጂ ይሄ ስብዕናና ሞራል የተገነባው መች ነው? በአድዋ ነው። ስለዚህ ኢትዮጵያዊ የሚል ስብዕና ነበር ያቆመው እንጂ ኢህአዲግ ዋና ኮር ደግሞ የነበረው በዛ ሰዓት ላይ ህወሓትን እንዲጠብቅ ነበር ያመቻቸው። ግን እንደ አጋጣሚ ሆኖ ኢትዮጵያ የሚል ስብዕና ከአድዋ ከአባቶቻችን ተወርሶ በደም ተዋልዶ እስተዚህ ሰንሰለት ድረስ የመጣው የአድዋ ደም ኢትዮጵያዊነት የሚለው ስነ ልቦናና ዲሲፕሊን ስለነበር ነው እንጂ ሴታፕ የተደረገውማ
ህወሓትን እንዲያገለግል ነበረ። ለዛ ነው መከላከያ አሁን ነው መከላከያ የሚለውን ነገር የሚይዘው። ለዛ ነው ሪፎርም የተደረገው። ለዛ ነው ምክንያቱም ደርግ ከአፍሪካ 1ኛ ከዓለም 7ኛ መከላከያ ነበረው። ደርግ ወጥቶ ኢህአዴግ ሲመጣ ምን ነበር ያደረጉት? ይሄ የደርግ ሰራዊት ነው የኢትዮጵያ ሰራዊት አይደለም ብሎ ሙሉ በሙሉ ሰራዊቱን ኢህአዴግ በትኖታል፣ ህወሓት በትኖታል። የተበተነ ነበር። አስበው ስልጣን ሲይዝ የፌዴራል ስልጣን ሲይዝ ህወሓት ይሄንን መከላከያ አላቆም ይሄ የደርግ መከላከያ ነው ብሎ በተነው። ከትንሽ ዓመታት በኋላ ኢትዮ ኤርትራ ፈነዳ። ምን አደረገ? የሻዕቢያን ኃይል ማሸነፍ ስላልቻለ መከላከያው እባክህ ናልኝ ብሎ ጠራ። የበተነውን የአንድ መከላከያ ስትበትነው እንደው ሌላው ቀርቶ አንድ ሰራተኛ ስትበትነው የአገልግሎት ደሞዙን ሰታር ለመትበትነው በስነ ስርዓት ይሄንን ሳያደርግለት ያባረረውን እባክህ ድረስልኝ ብሎ ጮኸ። የሀገር ፍቅር ስላለ የአድዋ ደም ስላለ እምቢ ለሀገሬ እዚህ ጋር በህወሓት የተገፈውን ታርጋ ስም የተለጠፈለትን ትቶ እምቢ ለሀገሬ ብሎ ተዋድቆ አሸነፈ። ታሪክ ሰራ። ይሄ ታሪክ ደግሞ አዲስ አልነበረም። ከምኒልክ ጋር የተጣሉ እኮ በዛ ጊዜ አርበኞች ነበሩ። ከምኒልክ ጋር የነበራቸውን ጸብ አላነሱም። ሉዓላዊነት ሀገር የሚለው ነገር ማርያምን እታዘብሃለሁ የምትለዋ እቺ ንግግር ነች ያነሳቻቸው። ያ ኢትዮጵያዊነት ደማችን ነው። ለዛ ነው እንጂ መከላከያውማ ህወሓት እንዳልነበር አድርጎት ነበረ። ያ ነው ዛሬ መከላከያን ዛሬ ነው የምለው ከሪፎርም በኋላ ነው። ለበርካታ ዓመታት ይሄ የሀገር ፍቅር ስሜትን ይዞ የኖረ ነው። እንደምታውቀው የሰራዊቱ ያለበት ሁኔታ፣ የአየር ሁኔታው፣ የሚኖርበት አካባቢ አለመመቻቸቱ ምንም አያሳስበው። አንድና አንድ የሀገር ፍቅር የሚለው ስሜት ውስጣቸው ስላለ ነው። ነገር ግን ፖለቲከኞች ወይ ገዢው ፓርቲ ከበፊቱም ጀምሮ ለራሳቸው ዓላማና ለራሳቸው ጥቅም ይጠቀሙበት ነበረ እና ቅድም እንዳነሳው በሰፊው ኢህአዴግ ከደርግ ከመጣ በኋላ ሰራዊቱን ወደ ራሱ ወስዶ ይሄ የደርግ ሰራዊት ነው አይሆንም ብሎ ቀየረው። ነገር ግን አሁን ላይ ያለው ሰራዊት አንተ በአንተ አረዳድ ሰራዊት ነው በሪፎርም ሰራዊት ነው ብዬ የማስበው ብለህ ያሰብከው ሰራዊት ቀጣይ ሌላ ፓርቲ ሲመጣ ይሄ የብልጽግና ሰራዊት ነው እኔ አልፈልገውም ብሎ ሪፎርም ሊያደርግበት የሚችል ሁኔታ እኮ ይፈጠራል። ምክንያቱም ይሄ እነሱ የሚያስቡት ፖለቲከኞቹ የሚያስቡት ሰራዊቱ የራሳቸው እንደሆነ በፈለጉት ሰዓት እነሱ ለሚፈልጉት ዓላማ ለመጠቀሚያነት ነው። ነገር ግን ሰራዊት የሚደራጀው የሚመሰረተው ለዚህ ሳይሆን የሀገር ሉዓላዊነትን ለመጠበቅ የሀገር ዳር ድንበርን የህዝብን እታች ያለችው የአንድ ኢትዮጵያዊትን እናት የሀገር ሉዓላዊነት ለማስጠበቅ ነው። ነገር ግን ፖለቲከኞቹ ይጠቀሙበታል በሚለው ሐሳብ እንውሰደው። እንደው ግን ወደ ዋና ጉዳያችን ስንገባ በረከት አሁን ያለው የመከላከያ ሰራዊታችን ሪፎርም ተደርጎበት በርካታ ኢንቨስትመንት ወጥቶበት ያለው ሰራዊታችን እንደው ቀጠናው ላይ አሁን እንደ ኤርትራ እንደ ግብጽ ያሉ ሀገራቶች ኢትዮጵያን በሚጎስሙበት ሰዓት በምን አይነት አቅምና ደረጃ ላይ ነው ስንል በቃ ማሳየው በቂ ነው። ያው ኢንጂነር አይሻ እንዳነሱት ወታደራችን በብቁና በዝግጁነት ያለ ሰራዊት ነው። ይሄ የማይታማ ነገር ነው። እንደሚታወቀው በርካታ ሰራዊታችን በክልል ሰላም ማስከበር ላይ ይገኛል። ነገር ግን የኛ ሰራዊት ይሄ አይደለም። ለሀገር ሉዓላዊነት ለመዳፈር ሲመጣ የተዘጋጀ ለየት ያለ ኃይል አለን ብለዋል። እንደው ይህ ኃይል እንደ ግብጽና ኤርትራ አሁን ከሰሞኑ በሚታየው የሐሳብ ልውውጥ ላይ እንደው ኢትዮጵያን ለወረራ ቢመጡ ያለው ኃይላችን የመቋቋም አቅሙ በምን ያህል ደረጃ ነው? በጣም ጥሩ ዮርዲ። በነገራችን ላይ ኢትዮጵያ መከላከያ ኃይል ከቀጠናው ላይ አንደኛ የሚባል ደረጃ ነው። በቴክኖሎጂ፣ በሰው ኃይል እንዲሁም በልዩ ዘመቻዎች ማሳያዎችን እናንሳ። ከዚህ በፊት ኢትዮጵያ መከላከያ ኃይል በደርግ ጊዜ ብዙ ድርጅቶች ነበሩት። ተተኳሾች ያመርት ነበር፣ መሳሪያዎች ሞዲፋይ ያደርግ ነበር፣ ኦቨርሆል ይሰራ ነበረ። ሚጎች በቃ ኦልሞስት መከላከያ አየር ኃይል ተገነባ የሚባልበት ኤሪያ ላይ በዛ በደርግ ጊዜ የገቡ ናቸው አብዛኞቹ። ኢህአዴግ ህወሓት
ከዛ በኋላ የመከላከያን ከተቆጣጠረ በኋላ ጀቶቹን መኪና ነው ያደረጋቸው። ኦልሞስት ኦቨሮል እንኳን መስራት በስነ ስርዓት ያልቻለበት ሂደት ነበር። ቅርብ ጊዜ ታስታውሳለህ፣ አንድ አውሮፕላን የኢትዮጵያ ባለስልጣናቶችን ታጓጉዝ የነበረች እንኳን ወደ ኃይል የተመለሰችበት ሂደት አለ። ያ ማለት የዚህ የሪፎርም ውጤት፣ ያ ማለት በቴክኖሎጂ ኢቭን ሌላው ይቅርና እንደ አንኳር እንኳን የምናነሳለት ነገር አለ። የኢትዮጵያ ባህር ኃይል እንደ አዲስ የተደራጀበት ነው። ከዛ ውጪ ደግሞ መመልከት የምንችላቸው ነገሮች ቴክኖሎጂን እየዋጀ የመጣ ነው። ድሮን ገንዘብ ስላለ ሄደህ ገዝተህ አትመጣም። ለምሳሌ እኔ አሜሪካ ድሮን ታመርታለች፣ ገንዘብ አለኝ፣ ሄጄ መግዛት አይቻልም። ምክንያቱም ያንን ድሮን ለአንተ ስትሰጥ አጠቃቀም ማኑዋል ለሶስተኛ ወገን ማሳለፋችንም። ለምሳሌ እኔ ይህን ስልክ ገዛው አይደለ? ይሄ የገዛሁትን ስልክ ነገ ቢቸግረኝ ለአንተ መሸጥ ይችላል። ድሮን እንደዛ አይቻልም። ወታደራዊ መሳሪያዎች እንደዛ መደረግ አይችሉም። እነዚህ ነገሮች የፖለቲካና የዲፕሎማሲ ግንኙነቶች እነዚህ ናቸው ተደማምረው ከብርህ ጋር ያንን ነገር መታጠቅ የምትችለው። ያንን ደግሞ ቴክኖሎጂዎች መታጠቅ ስትጀምር ደግሞ ምን ይመጣል መሰለ? የሰለጠነ የሰው ኃይል። ይሄንን ማሳያ የት እናንሳ መሰለ? የራሻ ዩክሬን ጦርነት ላይ ከጀርመን ከእንግሊዝ ብዙ መሳሪያዎች ተረዳች። ዩክሬን ግን ወታደሮቹ አጠቃቀሙን አይችሉት። ኢትዮጵያ አሁን በአጭር ጊዜ የተማረ የሰው ኃይል አሰልጥናለች። የኢትዮጵያ መከላከያ ኃይል ውስጥ ያሉ ኮሌጆች ሳኒተሪ ግንባታ፣ ዶክተሮች፣ የጤና ባለሙያዎች አልፎ ተርፎ ደግሞ የድሮን ቴክኖሎጂ ተተኳሾችን ኦቨርሆል የማድረግ ስራ እያሰለጠነች ትገኛለች። ያ ማለት ምን ማለት ነው? ኢትዮጵያ ላይ በየቀኑ ስም የሚለጥፉ አሉ። እነ ኤርትራን ማንሳት እንችላለን። እንደው በንጽጽር እናምጠው ከተባለ ኢትዮጵያ ፊፍዝ ጄኔሬሽን ዋርፌር ላይ ገብታለች። ያ ማለት ምን ማለት ነው? በጣም ከባድ ነው። ኤርትራ ዛሬም ያን ታንክ ነው ጎትታ የምትመጣው። ኢትዮጵያ ታንክ አትጎትትም። ኦልሬዲ ጌሙ ተቀይሯል። ኤርትራ ውስጥ ታንክ እየነዳህ ትመጣለህ። ከኢትዮጵያ ደግሞ ከሲቹዌሽን ሩም ልክ እንደ PS5 በጆስቲክ ነው የምትጫወት። ጊዜው ተቀይሯል። ያ ማለት እኛን አያሳስበንም አያሰጋንም አይደለም። ማሰብም አለብህ ምንም ይሁን ማንም። ምክንያቱም ጦርነቱ የፕሮክሲ ዋር ነው እንጂ የዛ ሀገር ፍላጎት ስላልሆነ ማለት ነው። ዝግጁነትን በምናነሳበት ጊዜ አዎ ከፍተኛ ዝግጁነት አለ። ሁለት ትንኮሳን ብናነሳ አዎ በደንብ ትንኮሳ አለ። ስጋትን ብናነሳ ደግሞ እየጨመረ እያየለ የመጣ ምናልባትም አንዳንድ ሀገሮች እሳቸውም እንዳሉት ሀገር ብሎ ለመጥራት እውነትም ይከብዳል። በሚከብድ ደረጃ ያሉ ሀገራት ለእኛ የዛቻ ማስፈራሪያ የሚመስል እንቅስቃሴዎች እየተመለከትን ነው። በቅርብ ጊዜ እንኳን በአፋር በኩል ጦርነቶችን ለመጀመር እንቅስቃሴዎች እየተደረጉበት ሂደት አለ። ህወሓትን ጨምሮ ከሻዕቢያ ጋር ወደ ድሮ ቅንጅቱ ያው ያልተቀደሰ ጋብቻ አለው ብዙ ጊዜ። ስለዚህ ያው መቦጫጨር ስለማያጠው ጊዜ ስለዚህ እንደዚህ አይነት እንቅስቃሴዎች አለ። ሁለት ደግሞ በህዳሴ ግድቦቻችን ዙሪያ ከፍተኛ ስጋቶች ነበሩ። አሁን እነሱ ስጋቶችን ኦልሬዲ ዜሮ የማድረግ ሂደት ውስጥ ተካሂዷል። አሁናዊ ቁመኗ የኢትዮጵያ መከላከያ ኃይል በጣም ጠንካራ ዲሲፕሊን የሆነ በልዩ ዘመቻዎች ራሱን ያደራጀ እንዲሁም ለሀገር ውስጥ ላሉ ትንኮሳዎች ሳይሆን ዝግጅቱ ለውጪ ሀገራት ነው። ዝግጅቱ ለአፍሪካ ነው። በቅርብ ጊዜ የመከላከያ ሚኒስቴሮች እና ሀገራቶች ኢትዮጵያ ውስጥ ግንኙነት ነበራቸው። ሚቲንጎች ምናምን ሲደረግ ነበር። አብዛኛው ኃይሎች ምን እንዳሉ ታውቃለህ? የእኛንም ኃይሎች አሰልጥኑልን፣ ቴክኖሎጂዎቹን እኛም እንዴት እንደምንጠቀም አሳዩን፣ ሽጡልን። ያ ማለት የኢትዮጵያ መከላከያ እስከዛሬ ድረስ ከመግዛት አልፎ ወደ መሸጥ፣ ወደ ቢዝነስ፣ ወደ መቀየር እየሄደበት ያለ ተቋም ሆኗል። እንዲሁም ከዚህ በፊት በጣም ልምድ ያላቸው አመራሮችም ወደ አመራር ቦታው ላይ ይዘዋል። ያ ማለት ደግሞ ትልቅ አቅም ነው። አንድ ጄኔራል አስተምረህ
አሰልጥነ ፈትነ እንደ ወርቅ አንጥረህ ለማውጣት ሰፊ ጊዜና የሀገር ኢንቨስትመንት ይፈልጋል። አሁን ያ መደረግ ተችሏል። እስከ ዛሬ ድረስ እነዚህ ልምድ ያላቸው ሰዎች የት ነበሩ? ተገፍተው ነበር። አሁንስ አቅም፣ እውቀት፣ ዲሲፕሊን ወደ ቦታው ላይ መስፈርት ነው። ይሄ ለኢትዮጵያ ከፍተኛ አቅም አለው ተብሎም እየፈጠረላትም ያለ ይመስለኛል። እና ምን አለ መሰለህ እፉዬ ይላሉ እናቶች ብዙ ጊዜ ልጆች እየሮጡ እሳት ከሰል ያለው እሳት ምናምን ሲያዩ ሊያነሱ ቀብ ሊያደርጉ ይሄዳሉ። ተውፉ ነው ይባላል። መከላከያ እፉ ነው። አዎ ሰፊውን እንዳነሳው ይሄ የሀገር መከላከያ ሰራዊት የግንባታ ስራው ሰፊ ኢንቨስትመንት እንደወጣበትም ያስታውቃል። ይሄ ከቀጠናው ሰላምና መረጋጋት አልፎ ለሌሎች የአፍሪካ ሀገራቶች ምሳሌ የሚሆንና በተግባርም እያሳየን ያለ መከላከያ ሰራዊት ነው። ቀጠናው ላይ ሰላምን የሚረብሹ ሀገራቶችን በዲፕሎማሲያዊ መንገድ የሚሄዱበት እሳቤ ካለ የተሻለ ነው። ነገር ግን የትኛውም ሀገር ኢትዮጵያን ለመውረርና የኢትዮጵያን ሉዓላዊነት ለመድፈር ከሞከረ የመከላከያ ሰራዊቱ በየትኛውም ሰዓት ዝግጁ ነው። ምክንያቱም ለሀገር ሲል ነው ከእናቱ ቤት እየወጣ በመከላከያ ሰራዊት ውስጥ እየተቀመጠውና ይሄ የቀጠናው ሰላምና ለመረጋጋት ትልቅ ውጥረት የበዛበት ቀጠና እንደመሆኑ አንጻር የሀገር መከላከያ ሰራዊታችን ግንባታው በጣም በሰፊ የሚካሄድበት ነው። ምክንያቱም የኛ ያለንበት ቀጠና በጣም ውጥረትና ጸብ የሚበዛበት ቀጠና ነው። ሁሉም ጎረቤቶች ላይ ብትመለከት አሁን አለመረጋጋቶች ይበልጣሉ። የትኛውም ጎረቤት ደግሞ እዚህ ቀጠና ላይ ለመተንኮስ የሚዘጋጅ ነውና የመከላከያ ሰራዊት ግንባታ ሂደቱ ከሞራል ከስብዕና ይሄ ከመሳሪያዎችም ግንባታ አንጻር የተሻለ የምንለው መከላከያ ሰራዊት ነው። ቀጠናው ላይ ብቻ ሳይሆን እንደ አፍሪካ አሉ ከሚባሉ የመከላከያ ሰራዊቶች አንዱ ያለን መከላከያ ሰራዊት ነውና በተሻለ ደረጃም ከዚህም የተሻለ ሪፎርም ተደርጎበት ይበልጥ እንደሚሻሻል ይጠበቃል። እንደ መደምደሚያ ዝግጁነቱ ላይ ስናነሳ እንደ መደምደሚያ ልቡ ያበጠበት የፍየል ወጠጤ እንዋጋ ብሎ ጨርሰው። እንግዲህ የትኛውም ሀገር የኢትዮጵያ ሉዓላዊነት ለመድፈር ካሰበ እንዳሉት ሚኒስተሯ ለየትኛውም ሀገር የማንመለስ ሀገር ነን። ምክንያቱም በሉዓላዊነት አንደራደርም። ሰራዊታችንም ሰራዊት ሆኖ የተመለመለውና አሁንም በሰራዊትነት ያለው የሀገርን ዳር ድንበር ለማስከበር እንጂ የየትኛውንም የባለስልጣን ጥበቃ ወይንም ከየትኛውም አካላት ጋር ጸብና ግጭትን ለመፍጠር ሳይሆን የሀገሪቷን ሰላምና ለመረጋጋት ለማምጣት ነው ሲሉ ተናግረዋል። ቤኪ የምጨምረው ሀሳብ አለ? አመሰግናለሁ። ከሌለ እዚህ ጋር እናብቃ። ውድ የሀሳብ ሚዲያ ቤተሰቦቻችን የዕለቱ የሀሳብ ዴይሊ መረጆቻችን ይህን ይመስሉ ነበረ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ሳጥናችን ላይ ሀሳባችሁን ብታስቀምጡልን ደስ ይለናል። ቤተሰባዊነታችሁን ብታጠናክሩ እንወዳለን። ቸር ቆዩ።